ሰውየው ኢትዮጵያዊ የሲአይኤ ኤጀንት በድርጅቱ ቋንቋ ደግሞ የሲአይኤ ረዳት የመረጃ ምንጭና ተባባሪ ነው። በፈረንጅ አንደበት ደግሞ አሴትስ ኤንድ ኢንፎርማንትስ በሚል ይገለጻል። በአሜሪካ የውጭ ጉዳይ መስሪያ ቤት ይፋዊ ሰነዶች ላይ እንደተመለከተው በአዲስ አበባ የአሜሪካ ዜና አገልግሎት ዩኤስአይኤስ ውስጥ ለ24 ዓመታት የሰራ ኢትዮጵያዊ ነው። መንግስት የሥራ ቦታውን ሲዘጋው ለሲአይኤ ትሰልላለህ በሚል ክስ 2 ጊዜ ታስሮ ተፈቷል። የመጀመሪያውን ለ3 ወራት፣ ሁለተኛውን ደግሞ ለ2 ወራት ከ7 ቀናት በከባድ ሁኔታ ታስሮ በኤምባሲው ግፊት መለቀቁን በኋላ ላይ የአሜሪካ መንግስት ይፋ ያደረጋቸው ስለላ ነክ ሰነዶች አስነብበዋል። በወቅቱ በርካታ የኤምባሲው የሀገር ውስጥ ሰራተኞች ተመሳሳይ ጣፈንታ ደርሶባቸው እንደነበር በግልጽ ሰፍሮ የሚነበብ ጉዳይ ነው። ውድ የዚህ ዝግጅት ታዳሚዎች፣ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በሚያዝያ ወር 1998 ዓ.ም ያሳተመው መጽሔት ይፋ ያደረገው የኢትዮጵያ ሚስጥር ምንድን ነው? በአዲስ አበባ የወቅቱ የአሜሪካ ኤምባሲ ምክትል ባለሙሉ ስልጣን መላእክተኛ ዲፕቲ ቺፍ ሚሽን የነበሩት ደራሲ የጻፉት ግን ማንም ኢትዮጵያዊ ልብ ያላለው የዚህች ሀገር ክፍተት ምን ነበር? ዛሬስ ክፍተቱ ተዘግቶ የኢትዮጵያ የመረጃ ሉዓላዊነት ተከብሮ ይሆን? ለመሆኑ ሲአይኤ የመረጃ ምንጮቹን የሚመለምለው እንዴት ባለ ዘዴ ነው? የወቅቱ ኤጀንቶችስ እነማን ናቸው? ወታደራዊ መኮንኖች፣ ፖለቲካዊ ባለስልጣናት፣ ጋዜጠኞች፣ የኤምባሲ ሰራተኞች ወይስ ዲፕሎማቶችና አምባሳደሮች? ሲአይኤ የኢትዮጵያ ተልእኮ ምንድን ነው? እስከ መሰናዶ ፍጻሜ አብራችሁን ቆዩ። በሚያዝያ ወር 1998 ዓ.ም የዩናይትድ ስቴትስ የውጭ ጉዳይ ዲፓርትመንት ስቴት መጋዚን በሚል ከሚያሳትመው መጽሔት ከ16ኛው ገጽ ጀምሮ እስከ 19ኛው ገጽ ኢትዮጵያን የሚመለከት ከባድ መረጃ ይፋ ወጣ። መረጃው እንደ ከዚህ ቀደሙ የወርቅ ማዕድኖችን፣ የሩቢ ማዕድኖችን፣ የኤሜራልድ ማዕድኖችን የያዘ ካርታ ብቻ አይደለም። መረጃው የፕሬዝዳንቱን እንቅስቃሴ፣ አመጋገብ፣ አዋዋልና ግንኙነት የያዘ ብቻም አልነበረም። መረጃው የኒውክሌር መርሃ ግብርን፣ የዩራኒየም ማብላላቶችን፣ የጋፋትና የኤርትራውን የነዳጅ ማጣሪያ መረጃዎች የያዘ ሰነድም አልነበረም። መረጃው ኢትዮጵያ የምትሰለለው በኢትዮጵያውያን ነው የሚል ነበር። አርበኛው ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እንዳለው ኢትዮጵያን ሰላዩ ኢትዮጵያዊ ሀገሩ 2 ያስረው 2 የአሜሪካ አስፈትታዋለች። ታዲያ አሜሪካ ጀግና ስትለው የወቅቱ የሀገሩ መንግስት ባንዳ ብሎታል። በታሪክ ማህደር ውስጥ ስማቸው ጎልቶ የማይነበብ ነገር ግን በታላላቅ ታሪካዊ ክንውኖች መካከል ቆመው የብዙዎችን ሕይወት የታደጉና ዋጋ የከፈሉ ስውር ጀግኖች አሉ። ዛሬ የምናወጋው ታሪክ ስላንዱ እንዲህ አይነቱ ድንቅ ኢትዮጵያዊ ነው። ሀገሩ ባንዳ ስላለችው አሜሪካ፣ ጀግና ስላለችው ኢትዮጵያዊ። ስሙ አበበ ወልደ ይባላል። እሱ የአገር መሪ፣ የታወቀ የጦር አዝማች ወይም ዝነኛ ፖለቲከኛ አልነበረም። አበበ ወልደ በአዲስ አበባ የአሜሪካ ኤምባሲና በወቅቱ የአሜሪካ የዜናና መረጃ አገልግሎት ዩኤስአይኤስ ውስጥ ረዳት ሆኖ ለ24 ዓመታት ያገለገለ ትሑትና ታማኝ ሰራተኛ ነበር። በቀዳማዊ ኃይለ ሥላሴ ዘመነ መንግስትና የተስፋና የሰላም ዓመታት በታህሳስ 1953 የመፈንቅለ መንግስት ሙከራ ወቅት ደግሞ የሞትና የሽብር አውሎ ነፋስን በ1966 አብዮት ማግስት ደግሞ የደርግን የጭካኔና የጥርጣሬ ዘመን የተሻገረ ድንቅ ሰው ነው። ለሰራበት መስሪያ ቤትና ለሀገሩ ሲል በቆመበት እውነት ምክንያት ብቻ የሲአይኤ ወኪል ሰላይ ተብሎ በሞትና በህይወት መካከል የተንገላታበትን ልብ የሚነካውንና እስከ ዛሬ ድረስም ብዙም ያልተሰማውን ይፋ የታሪክ ሰነድ እንደሚመለከተው እየተረክነው ነው። በ1950ዎቹ መጀመሪያ ላይ አዲስ አበባ በፈጣን የለውጥና በዘመናዊነት ጎዳና ላይ ትገሰግስ ነበር። በወቅቱ ኢትዮጵያ ከአሜሪካ ጋር የነበራት ግንኙነት እጅግ የጠበቀና በብዙ መስኮች ላይ የተዘጋ ነበር። በዚህም የሁለቱ ሀገራት ግንኙነት መካከል ትልቅ ድልድይ ሆኖ ያገለግል የነበረው ደግሞ በአዲስ አበባ የሚገኘው የአሜሪካ የዜናና መረጃ አገልግሎት ወይም ዩኤስአይኤስ የተባለው ተቋም ነበር። ይህ ተቋም መጻሕፍትን፣ የዓለም አቀፍ ዜናዎችን፣ የፊልም ማሳያዎችንና የባህል ግንኙነቶችን ለኢትዮጵያውያን ወጣቶችና ልሂቃን ያደርስ ነበር። ወጣት አበበ ወልደ በዚህ ተቋም ውስጥ ስራ የጀመረው ገና በለጋ ዕድሜው ነበር። ለሱ ስራው ተራ የዕለት ጉርስ ማግኛ ብቻ አልነበረም። የሀገር ወጣቶች በእውቀት ሲያድጉ፣ መጻሕፍትን ሲያነቡና ከአዲሱ ዓለም ጋር ሲተዋወቁ ማየት ትልቁ ደስታ ይሰጠው ነበር። በትህትናው፣ በታማኝነቱና በስራ ወዳድነቱ በአሜሪካውያን አለቆቹ ዘንድ ትልቅ ፍቅርና አመኔታን አተረፈ። የአበበ ሕይወት ረጅምና ሰላማዊ ይመስል ነበር። በየቀኑ ጠዋት ወደ ዩኤስአይኤስ መስሪያ ቤት ሲያቀና
በሀገሩ ላይ ሊመጣ ያለውን ከባድ ማዕበልም ሆነ በራሱ ሕይወት ላይ የሚደቀነውን ታላቅ አደጋ ፈጽሞ ያሰበው አይመስልም። ታሪክ ሁልጊዜም አስገራሚ መዞሪያዎች አሏት። የአበበ የመጀመሪያ ትልቅ የህይወት ፈተና የመጣው በታህሳስ ወር በ1953 ዓመተ ምህረት ነው። ታህሳስ 5 ቀን 1953 ዓመተ ምህረት የግርማሜ ነዋይና የሜጀር ጀነራል መንግስቱ ነዋይ ወንድማማቾች መፈንቅለ መንግስት ሙከራ አዲስ አበባን በድንገተኛ ፍርሃትና ሽብር ውስጥ ዘፈቃት። አፄ ኃይለ ሥላሴ በብራዚልስ የይፋዊ የሥራ ጉብኝት ላይ ሳሉ በአዲስ አበባ የክብር ዘበኛ ጦርና የለውጥ ፈላጊ ወታደሮች የቁልፍ ተቋማትን ቁጥጥር በእጃቸው አስገቡ። ከተማዋ በከባድ መሳሪያዎች ድምፅ ተናወጠች። ሰላማዊ ዜጎች ቤታቸውን ዘግተው ተቀመጡ። በዚህ አስፈሪ ሰዓት አበበ ወልደና አሜሪካውያን አለቆቹ በዩኤስአይኤስ ህንፃ ውስጥ ተቆልፎባቸው ነበር። ከውጭ የሚሰማው የተኩስ ድምፅ እየበረታ መጣ። ጥይቶቹ በህንፃው ግድግዳ ላይ ያርፉ ነበር። ከጥቂት ሰዓታት በኋላ ግን አስፈሪው ትዕይንት ተከሰተ። የመንግስት ታንኮችና ወታደሮች ወደ ህንፃው አቅጣጫ እየተንቀሳቀሱ መጡ። ወታደሮቹ መሳሪያቸውን ወደ ዩኤስአይኤስ ህንፃ አነጣጠሩት። የአበበ አሜሪካዊ አለቃም በድንጋጤ ተዋጠ። ሁኔታው የሚያሳየው ወታደሮቹ ህንፃውን በከባድ መሳሪያ ሊያጋዩት መዘጋጀታቸውን ነበር። በዚህ ጊዜ አበበ ወልደ አንድ አስገራሚ ውሳኔ ወሰነ። ወታደሮቹ ለምን ህንፃውን መምታት እንደፈለጉ ሄዶ ለማነጋገር አሰበ። አሜሪካዊ አለቃው ግን በፍርሃት እየተንቀጠቀጠ አበበ ለመነው። አትውጣ አበበ፣ እባክህ አትውጣ፣ አሁን እዚያ መሃል ብትገባ በጥይት ይቆሉሃል አለው። አበበ ግን ያለቃውን ተማጽኖ አልሰማውም። እኔ ኢትዮጵያዊ ነኝ፣ ቋንቋቸውን እናገራለሁ፣ ካላነጋገርኳቸው ሁላችንንም እዚህ ውስጥ ይገድሉናል በማለትም በድፍረት የህንፃውን በር ከፍቶ ወጣ። ጥይቶቹ በሚዘንቡበት የጦር ቀጠና መሃል አበበ እጆቹን ወደ ላይ አንስቶ ወደ ወታደሮቹ አመራ። ወታደሮቹ ጋር ሲደርስ ለምን ህንፃውን ሊመቱት እንደፈለጉ ጠየቃቸው። የጦር መሪው ወታደር በንዴት ወደ ህንፃው ጣራ እየጠቆመ እንዲህ አለው፣ እዚያ ህንፃ ላይ እዩት፣ የአሜሪካ ሰላይ መሆናችሁ አልበቃ ብሎ በጣራቸው ላይ የከባድ መሳሪያ መተኮሻ ወይም ማሽን ገን አቁማችሁብናል። እኛን ልትመቱን ነውን? አበበ አይኑን ወደ ጣራው በለሰ። ወዲያውም ነገሩ ገባው። ወታደሮቹ የከባድ መሳሪያ መተኮሻ መስሏቸው ያዩት ነገር የቀለም ቅብ ስራ የሚሰሩ ሰራተኞች ጥለውት የሄዱትና በጣራው ላይ ቆመ የነበረው ባለ 3 እግር የብረት መሰላል ነበር። አበበ ሁኔታውን ለወታደሮቹ ለማስረዳት ሞከረ። ነገር ግን አላመኑትም። በዚህ ጊዜ አበበ እጅግ አስገራሚ የሆነ የማሳመን ችሎታውን መጠቀም ጀመረ። ባካችሁ ተኩሱን ለጥቂት ደቂቃዎች አቁሙልን፣ እኔ አሁኑን ወደ ላይ ወጥቼ ያንን መሰላል አወርደዋለሁ፣ መሳሪያ ለመሆኑንም ታዩታላችሁ፣ ካልሆነ ግን መተኮስ ትችላላችሁ አላቸው። ወታደሮቹም ተስማሙለት። አበበ በጥይት በተበሳሳው ህንፃ ውስጥ በፍጥነት ሮጦ በመግባት ወደ ጣራው ወጣ። ከጣራው ላይ ወጥቶ ያንን ባለ 3 እግር መሰላል አነሳና ለታችኞቹ ወታደሮች አሳያቸው። ከዚያም መሰላሉን ወደ ታች ጣለው። ወታደሮቹ መሳሪያ ለመሆኑን ሲያረጋግጡ የተኩሱ ትዕዛዝ ተሰረዘ። ታንኮቹም ፊታቸውን አዙረው ሄዱ። አበበ ወልደ በዕለት የራሱን ህይወት ለአደጋ አጋልጦ ባደረገው የጀግንነት ተግባር የዩኤስአይኤስ ህንፃ ብቻ ሳይሆን በውስጥ የነበሩትን በርካታ አሜሪካውያንና የሀገር ውስጥ ሰራተኞችን ህይወት ከእርግጠኛ ሞት ታደገ። ይህ ውለታው በአሜሪካውያን ዘንድ ለዘላለም የሚታወስ ታላቅ ጀግንነት ታሪክ ሆኖ ተመዝግቦለታል። ከ1953 የመፈንቅለ መንግስት ሙከራ በኋላ አበበ ወልደ በስራው ላይ መትጋቱን ቀጠለ። ዓመታት አለፉ። ኢትዮጵያ በለውጥ ፍላጎት መታመስ ጀመረች። በመጨረሻም በ1966 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር ደግሞ በ1974 ዓመተ ምህረት ረጅም ዘመናት የቆየው የግርማዊ ቀዳማዊ ኃይለ ሥላሴ መንግስት በወታደራዊ ደርግ ተገረሰሰ። ይህ ለውጥ ለኢትዮጵያ አዲስ ምዕራፍ የከፈተ ቢሆንም ለአበበ ወልደና መሰል የአሜሪካ ተቋማት ሰራተኞች ግን የታላቅ መከራ መጀመሪያ ነበር። ስልጣኑን የያዘ ወታደራዊ መንግስት ደርግ የሶሻሊስት ርዕዮተ ዓለምን ተከተለ። ሶቪየት ህብረትን እንደ ዋነኛ ወዳጅ፣ አሜሪካን ደግሞ እንደ ኢምፔሪያሊስት ጠላት ፈረጃት። በአዲስ አበባ ጎዳናዎች ላይ ያንኪ ጎሆም የሚሉ መፈክሮች ተሰቀሉ። ሰላማዊ ሰልፈኞች አሜሪካንና የሲአይኤ የደህንነት ድርጅቶችን የሚያወግዙ መፈክሮችን ያሰሙ ነበር። በወቅቱ ለደርግ ተቃዋሚ የነበረው የኢሃፓ ድርጅት መንግስት የሲአይኤ ተላላኪ አድርጎ ይከሰው ነበር። በሬዲዮና በጋዜጦች ላይ ከቱሪስት ጀርባ ያሉ የሲአይኤ ወኪሎችን አጋልጡ የሚሉ የፕሮፓጋንዳ ዘመቻዎች በየቀኑ ይለቀቁ ነበር። ይህ የፖለቲካ ሙቀት አበበ በየቀኑ በሚሰራበት መስሪያ ቤት ላይ በቀጥታ ተጽዕኖ አሳደረ። የአሜሪካ ተቋማት በደርግ የደህንነት ኃይሎች በቅርብ ክትትልና ጥርጣሬ ውስጥ ወደቁ። በእነዚህ ተቋማት ውስጥ የሚሰሩ ኢትዮጵያውያን ደግሞ እንደ ባንዳና ከሃዲ መቆጠር ጀመሩ። አበበ ወልደ በስራው ላይ ቢቀጥልም በየቀኑ ወደ መስሪያ ቤቱ ሲመለስ በደህንነቶች ዓይን ውስጥ እንደሚወድቅ ያውቅ ነበር። የሽብርና የጥርጣሬው ደመና በከተማዋ ላይ ከብዱ አንዣበበ። በ1969 ዓመተ ምህረት በኢትዮጵያና በአሜሪካ መካከል ያለው ግንኙነት ፍጹም አዘቅት ውስጥ ወደቀ። መንግስት በአዲስ አበባ የሚገኘውን የአሜሪካ የዜናና የመረጃ አገልግሎት ዩኤስአይኤስ እንዲዘጋና ሁሉም አሜሪካውያን ሰራተኞች ሀገር ለቀው እንዲወጡ አዘዘ።
ለ24 ዓመታት መላ ህይወቱን ታማኝነቱን ጀግንነቱን ለሰጠበት ተቋም አበበ ወልደ በግዳጅ እንዲሰናበት ተደረገ። ተቋሙም ተዘጋ። አሜሪካውያኑ አለቆች ጓዛቸውን ጠቅልለው ወደ ሀገራቸው ሲበሩ አበበና መሰል የሀገር ውስጥ ሰራተኞች ግን ምንም አይነት ከለላና ዋስትና ሳይኖራቸው እዚያው አዲስ አበባ ውስጥ ቀሩ። ያለ ስራ መቅረት ብቻውን ከባድ ነበር። ነገር ግን ከዚህ የባሰ ታላቅ ሰቆቃው ተጀመረ። የደርግ የዩኤስአይኤስ የቀድሞ ሰራተኞችን ሁሉ እንደ ንቁ የሲአይኤ ወኪሎች አድርጎ መፈረጅ ጀመረ። የአበበ ቤትና እንቅስቃሴ በደርግ ደህንነት መዋቅር የመካከለኛው አብዮታዊ ምርመራ መስሪያ ቤት ሰላዮች ጥብቅ ክትትል ይደረግበት ነበር። ወደ አሜሪካ ኤምባሲ መቃረብ እንኳ እንደ ከባድ ወንጀል መቆጠር ተጀመረ። የቀድሞ የስራ ባልደረቦች እርስ በርስ መገናኘት አቆሙ። ምክንያቱም ተገናኝተው ቢታዩ ሚስጥራዊ የሲአይኤ ስብሰባ እያደረጉ ነው ተብሎ በጥይት ሊቆሉ እንደሚችሉ ያውቁ ነበር። አበበ ወልደ በገዛ ሀገሩ በገዛ ሰፈሩ እንደ ባዕድና እንደ ጠላት ይታይ ጀመር። እያንዳንዱ ዕለት ዛሬ ማታ ደህንነቶች መጥተው ይወስዱኝ ይሆን በሚል ከባድ ስጋትና ጭንቀት የሚታለፍ ሆነ። የአበበ ስጋት እውን ለመሆን ብዙ ጊዜ አልወሰደበትም። አንድ ምሽት በበሩ ላይ ከባድ ማንኳኳት ተሰማ። የደርግ የታጠቁ የጸጥታ ኃይሎች ቤቱን ከበቡት። አበበ ወልደ በቁጥጥር ስር ዋለ። ክሱም እጅግ ከባድና ሞት የሚያስቀጣ ነበር። ለአሜሪካ የደህንነት ድርጅት ሲአይኤ በመሰለልና የኢትዮጵያን አብዮት ለማደናቀፍ በመስራት ወንጀል ተጠርጥረሃል የሚለው ክስ ተነበበለት። አበበ ወደ ጨለማውና አስፈሪው የመካከለኛው ምርመራ ክፍል ወይም ማዕከላዊ ተወሰደ። ያ ቦታ የሺዎች ድምፅ የጠፋበት በሰቆቃና በግርፋት የሚታወቅ የሞት አዳራሽ ነበር። ምርመራው የተጀመረው በከባድ የስነ ልቦና ጫናና ዛቻ ነበር። መርማሪዎቹ አበበ ፊት ላይ መብራት እያበሩ እንዲህ ይሉታል። 24 ዓመት ሙሉ ለአሜሪካውያን ስትሰራ ምን ሚስጥር ስታስተላለፍ ነበር? የሲአይኤ መዋቅራችሁ የት ነው ያለው? ገንዘቡን በምን መንገድ ነው የምትቀበሉት? አበበ በስቃይና በጭንቀት ውስጥ ሆኖ ግን ቀና ብሎ ይመልሳል። እኔ የሲአይኤ አባል አይደለሁም። እኔ ተራ የቤተ መጻሕፍትና የመረጃ ረዳት ሰራተኛ ነበርኩ። እኔ ለሀገር ወጣቶች እውቀትን ለማዳረስ ነው እየሰራሁት። መርማሪው በጭካኔ እየሳቀ ይመልሳል። አትዋሽ። አሜሪካውያን ያለ ምክንያት የ24 ዓመታትን ያክል ሙሉ አያቆይሁም። አንተ ትልቅ ወኪላቸው ነህ። በዚህ የሞትና የህይወት ፍልሚያ መሃል አበበ ወልደ በታሪክ ውስጥ ትልቅ ቦታ የሚሰጠውንና ቆይቶ ለወዳጆቹ የነገረውን ድንቅ ምላሽ ሰጠ። አበበ መርማሪዎቹን በትኩረት እየተመለከተም እንዲህ አላቸው። እውነቱን ለመናገር እናንተ እንደምትሉት እኔና የሥራ ባልደረቦች የሲአይኤ አባላት በሆንን በጣም ደስ ይለን ነበር አላቸው። መርማሪውም በድንጋጤ በቁጣ መብራቱን እያስተካከለ ምን አመንክ ማለት ነው ሲል ጠየቀው። አበበም በረጅም ተንፍሶ እንዲህ ሲል የመጨረሻ ምላሹን ሰጠ። የሲአይኤ አባላት በሆንን ደስ ይለን ነበር ያልኩት ለምን መሰለ? የሲአይኤ አባላት ብንሆን ኖሮ ቢያንስ በጣም ብዙ ገንዘብ ይኖረን ነበር። ቤተሰቦቻችን እኛ በጥሩ ሁኔታ እንኖር ነበር። አሁን ግን እዩን፣ እኛ ተራ ድሃ ሰራተኞች ነን። ምንም የለንም። ታዲያ የሌለንን የሰላይነት ስም ለምን ትሰጡናላችሁ አላቸው። ይህ የአበበ ግልጽና ከልብ የመነጨ በተወሰነ መልኩ ማስቂኝና እውነተኛ ምላሽ መርማሪዎቹን ግራ አጋባቸው። በዳሁና ታማኙ አበበ ላይ ያቀረቡት ክስ ምንም አይነት መሰረት እንደሌለው በተግባር ተገነዘቡ። ሆኖም ደርግ በቀላሉ ሰዎችን አይለቅም ነበር። አበበ ወልደ ለ2 ጊዜያት ያክል በከባድ ሁኔታ ታስሮ ተመርምሮ በአሜሪካ ኤምባሲና በተለያዩ ወዳጆቹ ዲፕሎማሲያዊ ጥረት በመጨረሻም ከስር ተፈታ። ከስር ቢፈታም ግን ህይወቱ ወደ ቀድሞ ሰላም አልተመለሰችም። እስከ ደርግ ውድቀት ድረስ ባሉት ዓመታት ሁሉ በደህንነት በስጋትና በብቸኝነት ለመኖር ተገደደ። የቀድሞ ጀግና የብዙዎችን ህይወት ያዳነው አበበ ወልደ በአዲስ አበባ መንገዶች ላይ ስሙ ሳይጠራና ሳይታወቅ ለዓመታት ተጓዘ። ዘመናት ተለወጡ። በ1983 ዓመተ ምህረት የደርግ ስርዓት ወደቀ። አዲሱ መንግስት ስልጣን ሲይዝ ከዩናይትድ ስቴትስ ጋር የነበረው ግንኙነት እንደገና ተጀመረ። የአሜሪካ ኤምባሲና የዩኤስአይኤስ ተቋማት በድጋሜ ስራቸውን ጀመሩ። ከብዙ ዓመታት በኋላ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አንድ ታላቅ የክብር ግብዣ አዘጋጀ። ግብዣውም የቀድሞ የሀገር ውስጥ ሰራተኞችን የክብር ቀን ወይም ሪታየርድ ፎሬን ሰርቪስ ናሽናል ላይ የሚል ስም ነበረው። በዚህ ግብዣ ላይ ለኤምባሲውና ለተቋማቱ ታማኝነት በአስቸጋሪ ዘመናት ውስጥ ዋጋ የከፈሉ 34 አረጋውያን ኢትዮጵያውያን ተጋብዘው ነበር። ከነዚህ አረጋውያን መካከል አንዱ ጎብጦ ጸጉሩ በረዶ መስሎ የሸበተው አበበ ወልደ ነበር። አበበ በክብር እንግድነት ተቀምጦ ከአሜሪካውያን ዲፕሎማቶችና ከወጣት ሰራተኞች ጋር ምሳ እየተቋደሰ ሳለ ታሪኩን እንዲያካፍል ተጠየቀ። አበበም በእርጋታ ተነሳ። በ1953 መፈንቅለ መንግስት ሙከራ ወቅት ጥይት በሚዘንብበት መሃል ወጥቶ መሰላሉን በማውረድ የሁሉንም ህይወት እንዴት እንዳዳነ ተረከላቸው። በመቀጠልም በደርግ ዘመን የሲአይኤ ወኪል ተብሎ እንደተገረፈና የደረሰበትን ሰቆቃ ለመርማሪው የሰጠውን ያንን ድንቅ ምላሽ ጨምሮ አወጋቸው። በአዳራሹ ውስጥ የነበሩት አሜሪካውያን ዲፕሎማቶችና ወጣት የኢትዮጵያ ኤምባሲ ሰራተኞች ታሪኩን ሲሰሙ በከፍተኛ ስሜት ተውጠው ተደነቁ። አንዳንዶቹም እንባቸውን መቆጣጠር አልቻሉም። ለ24 ዓመታት በታማኝነት አገልግሎ
ተቋሙ ሲዘጋ በጠላቶቹ እጅ ተጥሎ ነገር ግን ለእውነትና ለታማኝነት የቆመውን የዚህን ድንቅ ሰው ጽናት ሲመለከቱም ትልቅ አክብሮት ተሰማቸው። የኤምባሲው ከፍተኛ ባለስልጣናት በአበበ ወልደ ፊት ተንበርክከው ታላቅ ምስጋና አቀረቡለት። የአበበ ጀግንነት ታሪክ በአሜሪካ የውጭ ጉዳይ መስሪያ ቤት ይፋዊ መጽሔት ስቴት መጋዚን ላይ በክብር ሰፈረ። እኛም መጽሔቱን አንብበን እንዲህ እየተረክነው ነው። አበበ ወልደ በዕለቱ የደስታ እንባ እየታጠበ እንዲህ አለ። እኛ የከፈልነው ዋጋ ዛሬ እውቅና ማግኘቱ ትልቅ ሰላም ይሰጠኛል። ታማኝነት መቼም ቢሆን ከንቱ ሆኖ አይቀርም። የአበበ ወልደ ታሪክ የአንድ ግለሰብ ታሪክ ብቻ አይደለም። እርሱ በሁለት ታላላቅ ኃይሎች የፖለቲካ ፍጥጫና ጦርነት መሃል ተንቀጥቅጦ ዋጋ የከፈለ ነገር ግን መቼም ቢሆን ሰብአዊነታቸውንና ታማኝነታቸውን አሳልፎ ያልሰጡ የብዙ ድንቅ ኢትዮጵያውያን ተምሳሌት ነው። አበበ ወልደ ዛሬ በሕይወት ባይኖርም ያደረገው የጀግንነት ተግባርና በሞት ፊት የቆመው ጽናቱ ግን ይፋ በሆኑ ታሪካዊ ሰነዶች ውስጥ ለዘላለም በክብር ተመዝግቦ ይኖራል። እውነተኛ ጀግንነት በትከሻ ላይ በሚጫን ማዕረግ ሳይሆን በልብ ውስጥ በሚገነባ የሞራል ጽናትና ለሰዎች ሕይወት በሚከፈል መስዋዕትነት የሚለካ መሆኑን አበበ ወልደ በተግባር አስተምሮ አልፏል በሚል እንሰናበታለን። እኛን በዚህ አበቃን። የእናንተን ጻፉልን። ሰኔ ጊዜ እየተመኘን በዚሁ እንሰናበታለን።